እግዚአብሔር ዓላማ አለ። እግዚአብሔር ሊያድን የፈለገ ነገር አለ። እግዚአብሔር ሊያተርፍ የፈለገ ነገር አለ። እግዚአብሔር መዳን ደግሞ ምንድን ነው? አስደናቂ ነው። እግዚአብሔር መዳን አይታወቅም። በተዘዋወረ መንገድ እኛ በማናውቅበት መንገድ ይመጣል። መጥቶ ታሪክ ይሰራል። መጥቶ ወደ ቤታችን አዲስ ነገር ማረፍ፣ መናገር፣ ማድረግ የምንችለው በእግዚአብሔር ሞገስ ብቻ። ኢየሱስ ጌታ ነው። ሁላችን እስካሁን ከገባን እስካሁን ጀምሮ የረዳን ያገዘን እንድንሰማ እድል የሰጠን የእግዚአብሔር ስም የተባረከ ይሁን። ዛሬ ስለ እግዚአብሔር መዳን አስደናቂ ስለ እግዚአብሔር መዳን የምናይበት ቀን ነው የሚሆነው። ያም አስቴር ላይ ታሪክ መጽሐፍ ላይ እናያለን። ምዕራፍ 8 ከቁጥር 1 ያለውን እስቲ ሁላችንም እናወጣለን። ምዕራፍ 8 ከቁጥር 1 ያለው እስቲ ቆመን ለእግዚአብሔር ቃል ክብር እንቆም። ሁላችን እንደያዛችሁ ጌታ ይባርክ። ሁላችሁ አይዟችሁ፣ ጌታ ይባርክ። ተባረክ። እስቲ ቆም። አብረን እናነባለን። እስቲ ድምጾቻችን አውጥተን እስቲ አንብብ እናነባለን። እስቲ ምን ይላል? የዚያም ቀን እንደገና ይህም ነገር በፊቱ ቅን ቢሆን በእርሱ ዘንድ ተወልጄ እንደሆነ አጋጋዊ የሐማዳቱ ልጅ ሐማ በልብሱ ሀገር ሁሉ ያሉትን አይሁድ ለማጥፋት የጻፈው ተንኮል ይገለበጥ ዘንድ ጻፍ። እኔ በሕዝቤ ላይ የሚወርደውን ክፉ ነገር አይ ዘንድ እንዴት እችላለሁ? ወይስ የዘመዶችን ጥፋት አይ ዘንድ እንዴት እችላለሁ? አለች። ንጉሡ መርዶክዮስ ንግሥቲቱን አስቴርንና አይሁዳውያን መርዶክዮስን እነሆ የሐማን ቤት ለአስቴር ሰጥቻለሁ፣ እርሱም እጆቹን በአይሁድ ላይ ስለዘረጋ በግንድ ላይ ከተተ፣ በንጉሡ ስም የተጻፈና በንጉሡ ቀለበት የታተመ አይገለበጥምና እናንተ ደግሞ ደስ የሚያሰኛችሁ በንጉሡ ስም ስለ አይሁድ ጻፉ፣ በንጉሡም ቀለበት አትሙ አላቸው። በዚያን ጊዜ ከአስር ቁጥር ጀምሮ በንጉሡም በአርጤክስስ ስም አጻፈው፣ በንጉሡም ቀለበት አሳተመው። ደብዳቤውን በንጉሡ ፈረስ ቤት በተወለዱት በንጉሡም አገልግሎት በተለዩ በፈጣን ፈረሶች በተቀመጡ መልእክተኞች እጅ ሰደደ። እሺ፣ በዚያም ደብዳቤ በከተሞቹ የሚኖሩት አይሁድ እንዲሰበሰቡ ለሕይወታቸው እንዲቆሙ በጥል የሚነሷቸውን የሕዝቡንና የሀገሩን ሰራዊት ከሕፃናቶቻቸውና ከሴቶቻቸው ጋር እንዲያጠፉና እንዲገድሉ እንዲደመስሱም መልፏቸውንም እንዲዘርፉ ንጉሡ ፈቀደላቸው። ከ16 ጀምሮ ውስጥ አንዴ 16 ብርሃንና ደስታ ተድላ እና ክብርም ሆነ። እሺ፣ የንጉሡ ትእዛዝና አዋጅ በደረሰበት ሀገርና ከተማ ለአይሁድ ደስታና ተድላ የግብዣም ቀን መልካምም ቀን ሆነ። አይሁድንም መፍራት ስለወደቀባቸው ከምድር አሕዛብ ብዙ ሰዎች አይሁድን ሆኑ። እግዚአብሔር ባርካችሁ። ቁጭ በሉ፣ ተባረኩ። ይህን ሀሳብ ሁላችሁ የአስቴር መጽሐፍን ታውቃላችሁ። ከታሪክ መጽሐፎች አንዱ ነው እና ከታሪኮች መጽሐፍ አንዱ የሆነው አስቴር መጽሐፍ በሴቶች መጽሐፍ መካከል ካለው አስቴር ማናት
በአስቴር መጽሐፍ ላይ ማንን እናያለን የሚለው ነገር ታሪክ መጽሐፍ ስለሆነ ሁላችንም ስለሚታወቁ ይሄንን ደግሞ ክፍል ከአንድ ጀምራችሁ እስከ 10 ነው ያለው እና ምዕራፉ እስከ 10 ነው። ከአንድ ምዕራፍ እስከ 10 ምዕራፍ ነው ያለው። በዚህ ክፍል ውስጥ አርጤክስስ እና አስቴን የምትባለው ባለቤቱን እናያለን። ንግስተ ነገስቶች ናቸው እና መርዳኮስ እና አስቴርን እናያለን። በዚህ ሃማንም ጭምር 15 ሰው ታሪክ ነው በዚህ ውስጥ የምናየው። በዚህ መካከል ደግሞ የእግዚአብሔር ትልቅ የሆነው መዳን አሁን የእግዚአብሔር አስደናቂ መዳን በሚለው ነገር ላይ ነው የምናወራው። አስደናቂ የእግዚአብሔር መዳን እግዚአብሔር በዚህ ውስጥ ሊሰራ የፈለገው ታሪክ አለ። አስቡት፣ ምን ለማድረግ አስቦ ነው? ስንት አገራት ውስጥ ካለው ሰዎች ነው አርጤክስስ ንጉስ የሆነ ንጉስ የሆነው ከ127 አገራት በሙሉ አስተዳዳሪ ነበር። ከህንድ ጀምሮ እስከ ኢትዮጵያ ብሎ ያጠቃልላል ማለት ነው። ያን በሚያደርግበት ሰዓት ግን ልክ አይሁድ በምርኮ በተበተነበት ሰዓት፣ ግማሽ በተመለሰ ሰዓት ልክ በፋሬስ ውስጥ በነበረው ሱሳ በተባለበት ቤተ መንግስት ባለበት አካባቢ የሆነ ክስተት ሊፈጠር ነው። ያም ከዕለታት አንድ ቀን ንጉሱ የሆነ ነገር ፈለገ። ያም ነገር ምንድን ነው? እኔ በየግዛት ያለውን መንግስታትን ምን ማድረግ አለበት? መሰብሰብ አለበት፣ መከማቻት አለበት። ለተወሰነ ጊዜ ለአንድ ቀን ለአንድ ቀን ወይም ለ180 ቀን ባለው ጊዜ ሰዎችን ምን ማድረግ አለበት? ግዛቴን፣ ቤቴን እስቲል በዚህ አገር ሰው እንደሚናገር የሆነ እረፍት ፈልጎ ሌላ ቦታ ሄዶ ጎብኝቶ እንደሚመጣ የኔን ኑሮ፣ የኔን ቤት፣ የኔን ትዳር፣ የኔን ንግስናን፣ የኔን ቤተ መንግስትን አንዴ መጎበኛት አለበት። እነማን ነው መጎበኛት አለበት? ከ127 አገራት ከተሰበሰበው ልክ ባለስልጣኖች፣ የገዢዎች፣ ሌሎች መንግስታት፣ የፖሊስ አዛዦች እና የፋሬስ ህግ አውጭና ህግ አስፈጻሚዎች መሰብሰብ አለበት የሚለው ከንጉስ ትእዛዝ ይወጣል። ትእዛዝ በሚወጣበት ሰዓት ሰዎቹ በሚሰበሰቡበት ሰዓት አንድ ጉዳይ ሊሆን ነው። ያም ልክ ከአይሁድ መካከል አንድ ጀግና የተወለደች የተደበቀች በእግዚአብሔር አይን ያለበት የሰው አይን የሌለበት ደግሞ አባትና እናት የሌለበት በአጎት ቤት የምትኖር ከአጎት ልጅ የምትኖር እሱም ደግሞ መርዳኮስ ይባላል። መርዳኮስ አስቴርን ያሳድጋል ይላል። ለምንድን ነው የሚያሳድገው? አባትም እናትም ስለሌለ ያጎቱ ልጅ የእሱ አጎቱ ልጅ ስለነበረች ያሳድጋል። እሱ ቤት እንዴት አድርጎ እንደ ልጅም እንደ ራሱ ልጅ አድርጎ ያሳድግ ነበር። ግን አስቴር በዚህ መካከል ቁመቷ፣ ሁኔታው ያለው መንፈስ ቅዱስ የሞላባት በጸጋ የተሞላችበት መንፈስ ያለበት ሴት ነበረች። ማንም ሰው ባላሰበበት ሰዓት ልክ መርዳኮስ በአርጤክስስ አካባቢ ቤተ መንግስት አካባቢ ደጅ ጠባቂም ስለነበረ ያንን ሀሳብ ስለማያውቅ አስቴር ወደዚህ ለአንድ ዓመት ለ80 ቀን ወደ ተዘጋጀው ወደ ሱሳ ግንብ ከእያንዳንዱ አገር ልክ ንጉሱ ሌላ ባለስልጣኖችንም እንደላከ ብዙ ባለስልጣኖችን ልኳል። ግን አንተ ከጋበዝኳቸው እኔም ደግሞ ምንን መጋበዝ አለብኝ? ሴቶችንም መጋበዝ አለብኝ የምትለው የአስቴር ሀሳብ ሲንጸባረቅ ልክ ከእያንዳንዱ ከ127 አገራት አንዳንድ ደስ የሚሉ ሴቶችን ተሰብስቦ ምን ማድረግ አለበት? ለአንድ ቀን ለአንድ ዓመት ወይም ለ80 ቀን ምን ማድረግ አለበት? የሚበላበት የሚጠጣበት አለሚ ምግቦችን ሴቶች መብላት አለበት ተብሎ አንድ ቦታ ላይ ያስቀምጣል። አስቴርም ከነሱ ሰዎች አንዷ ነች። ልክ ከግብፅ ከሌላ አረብ አንዳንድ ሰው ተመርጦ ከመጡት ሴቶች መካከል አንዷ ነች። ግን በዛ መካከል የእግዚአብሔር መዳን ነው የምናየው። እግዚአብሔር ለምን ፈልጎ ነው ይሄንን ሲያደርጉልን?
በዛ ነገሥተ ንጉሥ ቤት ያ ድግስ እንዲሆን እንዲከማች እንዲሰራ የተደረገው እግዚአብሔር የሚፈልገው ነገር አለ። እግዚአብሔር የሚፈልገው ነገር አለ። እግዚአብሔር ዓላማ አለ። እግዚአብሔር ሊያድን የፈለገ ነገር አለ። እግዚአብሔር ሊያተርፍ የፈለገ ነገር አለ። ከዛ ልክ አስቴር መታ ቀኑ እየደረሰ ባለበት ንጉሱ ልክ መጠጥ ጠጥቶ ደስ ባለው ሰዓት ልክ ንጉስ ከቤተ መንግስት እሱ ሳይፈቅድ ሕጉም አይፈቅድም፣ ማንም ወደ እሱ መግባት አይችልም። ልክ ነገሮቹ ሁሉ ሲስተካከል በእጁ ያለው ወርቅ ወይም ዘንግ ሲዘረጋ ነው ማንም መግባት የሚችለው። ከብዙ ሰው ጥረት በኋላ ነው ሰው እሱን ማግኘት የሚችለው። ቤተ መንግስት ላይ ነው የሚኖረው እና አስቴር ከሌሎች ለ180 ዓመት ቁጭ ብላ ካለችበት ግን አንድ ክስተት ይፈጠራል በቤቱ። ምን አይነት ክስተት ነው የተፈጠረው? አስቴር እንደንም ልክ ካሉ ከ7 ጀንደረቦች ከንጉስ ጋር ከአርጤክስስ ጋር ካሉ ከ7 7 ነበረ አብሮ። ከ7ቱ ሌሎችን ሊኮ አስቴር ከኔ ጋር የሷን ቆንጅና መጎበኘት አለበት፣ ቆንጆ ስለሆነች መጎበኘት አለበት የሚለው ንጉስ ሐሳብን ሲያነሳ እነሱ ወደ አስቴር ይሄዳሉ። አንቺም ለዚህ ቀን ንጉስ አንቺንም ይፈልጋል፣ አብራችሁ እንድትቀመጡ ያንቺን ቆንጅና መጎበኘት አለበት የሚባለው ነገር መጥቷል ብሎ ሌሎች ሲሄድ ግን መጽሐፍ ቅዱስ ሊቃውንቶች እንደሚናገሩ ከሆነ እሷ ከተጠራ ሰዎች እነሱ አይመጥኑኝም የምትለው ውስጥ ንቀታል ንቃለችና እኔ ደግሞ ልክ የንጉሱን ዘውድ ሁሉን ነገር ለብሳ እንድትሄድ ከተነገረች በኋላ እኔ በዚህ አካባቢ መገኛት አልችልም ብላ የንጉሱን አዋጅ እምቢ አለች። የንጉሱን አዋጅ የንጉሱን ትእዛዝ እምቢ ስትል ንጉሱ ደነገጠ። ጥቅስ በጣም ፊቱ ተለወጠ፣ ተቀየረ። ለምንድን ነው የደነገጠው? በጣም የሱን ትእዛዝ እምቢ ስላለች። ከሱ ጋር የነበሩት 7ቱም ጀንደረቦች አንድ ነገር ነው የተናገሩት። ንጉሥ ሆይ የአስቴር ጉዳይ አንተ ብቻ አይደለም እኛንም ደግሞ በጣም አሳሳቢ ጉዳይ ላይ ደርሷል። ያ ነገር ከምንድን ነው? ለምንድን ነው አሳሳቢ ጉዳይ የደረሰው? እሷ አንተ ስትጠራ እምቢ ስላለች ባለስልጣናት ነው እነሱ ሁሉ ከ127 ሀገር የተሰበሰቡ ናቸው። እንዴ እሷ እምቢ ካለች የኛ ምቾት ሚስቶችም ሰምተው እምቢ ሊሉ ይችላል። አንተን አይደለም የናቀችው እኛንም ሁሉ አበላሽ ብሎ ባለስልጣኖች ደነገጡ። ግን በዚህ መካከል ሁሉ እሷ እምቢ ስትል እግዚአብሔር የሚፈልግ ነገር አለ። እግዚአብሔር ሊያድን የሚፈልግ የወሰነ ነገር አለ። ከዛ በኋላ አይ ንጉሥ ሆይ ምን መሆን አለበት? እስቲ በፋሬስና በሜድን ሕግ ለዚህ ጉዳይ የተቀመጠው የተደነገገው ሕግ አለ። ምክንያቱስ እንዴት አድርገን እንፈትሽ ብሎ በጣም በብዙ ስቃይ ውስጥ ነበርና ከ7ቱ አንዱ ጀንደረባ መጥቶ ከንጉሥ አርጤክስስ እንደዚህ አለ፣ አስቴር እምቢ ስላለች ምን ማድረግ አለብኝ? ንጉሥ ሆይ አትጨነቅ። ለምን ያስጨንቃል? አሁን ከ127 ሀገር ከተሰበሰቡት ሴቶች አንዱ እንዳንተ መግባት አለበት። እሷ ግን ወደ ቤተ መንግስት እንዳትገባ መከልከል አለበት። ስልጣኑ የንግስት የሚባለው ስልጣን ከላዩ ላይ ምን መሆን አለበት? መነሳት አለበት የሚባለው ነገር። አንዳንድ ጊዜ እግዚአብሔርን እምቢ ስንል ያንን ሐሳብ ስታዛምዱ እናንተም ታውቃላችሁ። እግዚአብሔር ነገሮችን የሚናገረው ለትምህርት ነው። ከዛ ምንድነው አለች? አይሆንም ብላ እምቢ ስትል ንጉሱ በሷ ላይ ያለውን ኃላፊነትን አነሳ፣ ስልጣንም ተነሳ። ከዛ በኋላ ባዶ ሆነች። ለምንድን ነው ባዶ ሆነችው? ካለመታዘዝ የተነሳ እምቢ ስላለች፣ የንጉሱን ትእዛዝ ስላላከበረች፣ እምቢ ስላለች። የእግዚአብሔር ስም የተባረከ። ከዛ በኋላ ግን ነገሮቹ በንጉስ ቤት የሆነ አሁንም
ለአይሁድ የተደገሰ ድግስ አለ። እግዚአብሔር ግን ለማዳን የፈለገ ነገር አለ። ወንድሞችና እህቶች አይዟችሁ፣ እግዚአብሔር ትልቅ ነው በሉት እስቲ። ልጆቻችን እንደዚህ አድርጋችሁ እግዚአብሔር ትልቅ ነው በሉት። እየሰማችሁ ነው? እየሰማችሁ ነው? እስካሁንም እግዚአብሔር ትልቅ ነው በሉት። እግዚአብሔር በነገር ሁሉ ምንድን ነው? እስቲ ልክ ነው በሉት። ኢየሱስ ጌታ ነው። ከዛ በኋላ ምንድን ነው አለው? ልክ የሚገርመው ቀጥታ ሆኖ የእግዚአብሔር ጣልቃ ገብነት፣ የእግዚአብሔር የመዳን ጣልቃ ገብነት። ስለዚህ ነው ሐና እግዚአብሔር አዋቂ ነው፣ በእግዚአብሔር ፊት ኩራት አትናገሩ። እግዚአብሔር መንፈስን ይመዝናል፣ መንፈስ ሳይቀር ይመዝናል። ትላንት ጠግባ የነበረች ዛሬ ተራበች፣ ትላንት ምንም የሌለች ዛሬ ደግሞ በብዙ ባለጠጋ ሆነች ብላ ትናገራለች። እግዚአብሔር ሲሰራ እግዚአብሔር አዋቂ ነው። መርዳኮስ ልክ ሐማ ይሄንን ቤት ልክ በዚህ ብዙ 127 አገራት ከተሰበሰቡ ሰዎች በተሰበሰቡበት ሰዓት ሐማ ምንን አገኝቷል? ሹመት አገኝቷል። ልክ ምን አይነት ሹመት ያገኘው? የባለስልጣን ወይም የመንግስት ወይም አስተዳዳሪ ወይም አንድ ርዕሰ ባለስልጣን ምን ልበል፣ በዚህ ሀገር ላይ ዩኬ ጠቅላይ ሚኒስትርም ደግሞ በንጉስ ይተዳደራል። አሁን እንደዚህ ነው። አሁን ከመንግስታቶች መንግስት ነው አርጤክስስ። ስለዚህ ለመንግስት ሁሉ የሱ ቀለበት ወይም የሱ ማይተብ ካረፋ ነው በ127 ሀገራት የወጣ አዋጅ ሁሉ መስራት ነው። ቀላል ስልጣን አይደለም። የነገስታን ንጉስ ማለት ነው። ከባድ ነው። ከዛ በኋላ ምንድን ነው ያለው? አሁን ንጉሱ ነገርየውን ተቀበለ። ምን ኦኬ ያላችሁት ሀሳብ ልክ ነው። ከተሰበሰበው ከ127 ከተሰበሰቡ ሴቶችን ማግባት ነው። እሺ ምን ይሁን? መምረጥ። ምን መምረጥ? ከነዚህ መካከል አንዱን መምረጥ። አስቴር ጉዳይ ምን ሆነ? ቀረ፣ አካተመ። የአስቴር ጉዳይ ምን ሆነ? አካተመ። ቁጭ አለች እዛ ከነ ኩራቱ ከነ ኩርፊያው ከነ እምቢተኝነት ምን ሆነ? ቀረ። ቤቱ ላይ ቁጭ አለ። አንዳንድ ጊዜ እግዚአብሔር ሲጠራን እምቢ ስንል ዋጋ እንከፍላለን። እግዚአብሔር ና ስንል እግዚአብሔር ና ቤት ይሻላል፣ ወንጌልን መስማት ይሻላል፣ እግዚአብሔርን መስማት ይሻላል፣ ወደ እግዚአብሔር ቤት መኖር ይሻላል እምቢ ስንል ዋጋ በጣም ነው የሚያስከፍለው። ዋጋ ያስከፍላል። ደግሞ መጽሐፍ ቅዱስ እንደዚህ ብዙ ጊዜ ተሰልፎ አንገት የተነደነ በድንገት ይሰበራል። ፋውስ የለም፣ ይሰበራል። ከዛ በኋላ ፋውስ አገኘ። እግዚአብሔር በእኛ ላይ ልክ የሚጨክንበት ቃል እግዚአብሔር ይሰውራል። እስቲ እግዚአብሔር ይሰውራል። እግዚአብሔር ይሰውራል። አሜን። እግዚአብሔር ጨከነ ማለት እግዚአብሔር ጀርባን አዞራ ማለት ከባድ። ጠርቼ ነበረ እኔ በፉጨት ጠራው አንተ ና አልኩ። አንተ ግን ያኔ ስላልሰማኝ አንተ በሚጠራበት ጊዜ እኔም ደግሞ ጀርባዬን እመልሳለሁ። ይሄ ከባድ። ስለዚህ እግዚአብሔር በሚፈልግበት ሰዓት እምቢ እንዳንል እግዚአብሔር ይርዳል። እምቢ ማለት ከባድ ለኃጢአት ነው እምቢ ማለት አለበት እንጂ እግዚአብሔር ድምፅን ሰምተን እምቢ ማለት የለብንም። ዋጋ ያስከፍላል። አንዳንድ ሰዎች አገር ቤት ለሹመት እንኳን ና እግዚአብሔር ቤት አስተዳደር ሲባል እምቢ ሲል በጣም ዋጋ ይከፍላል። እግዚአብሔር ሲጠራ የስ ብለን ነው መገኛት ነው። ምን ሊያደርግ ይፈልጋል? ምንድን ነው የምትፈልገው ከኔ ማለት አለ እንጂ እኛ ዝም ብለን የመጣነው ሰዎች አይደለም። ይሄንን ምድር ራሱ እግዚአብሔር ዝም ብሎ ያመጣን ሰዎች አይደለም። ለብር ብቻ የመጣነው ሰዎች አይደለም። እግዚአብሔር በእኛ አገሩን ሊቀይር ሊፈልግ ይችላል።
በአንድ አስቴር እግዚአብሔር የአይሁድን ታሪክ የገለበጠው በአንድ አስቴር ውስጥ ያለው ጌታ የአይሁድን አዋጅ እንደው በፋሪስና በሜዶን የተረጋገጠው ጉዳይ ማንም ቢመጣ ነገስተ ነገሥቱ እንኳን አርጤክስስ መሻር የማይችል እኮ ነው። እግዚአብሔር ግን ይህንን ጉዳይ ልሽር የመጣው በአስቴር መካከል አስቴርን አስቀምጦ አስቴርን አነሳና የሚገርመው ብዙ ሴቶች አሉ። የሚገርመው በጣም አቆንጂና በጣም አስቴር ማለት አስቴር ግን ሞገስ የምን ሞገስ መንፈስ ነበረባት እና የኪዳን ሰው ነች። የኪዳን ሰው ስለነበረች ሞገስ ባገኘችበት ቦታ ሁሉ ሞገስ፣ በንግግሯ ሁሉ ሞገስ፣ በቆመችበት ቦታ ሁሉ ሞገስ። እግዚአብሔር ሞገስ ከሰው ልጆች እግዚአብሔር ሞገስን ካከለከለ በጣም ከባድ ዜሮ ባዶ ባዶ ንግግሯ ምን በቆመበት ሰዎች ሁሉ አይሁድ አንተ ከምትናገር ጀርባን ቢመልስ ይሻላል ብሎ ነው ሶም ያመጣ። ኧረ እግዚአብሔር ከኛ ሞገስን አንሰ። አሜን አሜን። መንፈስ ቅዱስ ተነሳ ማለት ከህይወታችን ሞገስ ተነሳ ማለት መንፈስ ቅዱስን እንጠብቅ ወገኖች። መንፈስ ቅዱስን ትጠብቅ ነበረች። በጣም መርዳኮስን የምትሰማ ሴት ነበረች። ስለዚህ ምንድነው የተፈጠረው? በዚህ አሁን አስቴርን ተቀበለና አስቴር ገባች። ቶሎ ቶሎ በየታሪክ ልናገር እና አስቴር ከገባች በኋላ ለመርዳኮስ ነገሮች አሁን ወደ ግራ እየመጣ ነው። ምን የሚለው አስቴርን ምን ብለዋል? አይሁድ እንደሆነች ከአይሁድ ዘር እንደመጣች እንዳትናገሪ። ጉዳዩ በጣም ከባድ ነው። እስከሚያውቁ ድረስ እንዳይነቁ አንቺ ንቅት ብለሽ ግቢ ብሎ ያኔ ስልክ አልነበረም። ያኔ ደግሞ በምታየው ነገር አይደለም ከሷ ጋር የሚገናኘው ከሶሎ አንቺ ይሄን ለሷ ለዚህ ብለህ ተናገር ብሎ እሷን የሚያማክረውን ሰው አማካሪ ወይም እሷን የሚረዳው የሚያግዘው ወይም ደግሞ ለሷ ልክ እንደ አሁን በዘመኑ እንደ ሰራተኛ ሊባል ወደ ሰራተኛ ነው መርዳኮስ ይጠቀም ነበር። መርዳኮስ ምንድነው ስለነበረው ለአይሁድ ነገሮች ምን ሆነዋል? ተዳንጓል። በሜዶንና በፋሪስ ምን ሆነዋል? አልቋል። ምን ሆነ ነው ያለቀው? ሃማ ሹመት ባገኘው ይለት ምን ባገኘው ይለት ሹመት እስቲ ሹመት ማለት ሃማ ምን ባገኘው ይለት ሹመት ባገኘው ይለት መርዳኮስ ምን ነሰው ነበር? ከአይሁድ የመጣ ሰው ስለሆነ ለሰው እኔ አልሰግድም የሚሰግደው ነው አውቃለሁ የሚል ሰው የሱ አቋም ለየት ያለ ነው። በዚህ መካከል የመርዳኮስ አቋም የተለየ ነው። ሃማ ግን ለሱ እንዲሰግድ ነው። ሰዎች ሁሉ እሱ ከላይ ስልጣን ስለ ጠቅላይ ሚኒስትር ስለነበረ ሰዎች ሁሉ ምን እንደሆነ ይፈልጋል። የሚመጣ ሁሉ ይሰግዳል። አሁን ንጉሱን ካገኘ ሰው ሁሉ ምን ሆነ ይሰግዳል። ንጉስ ከበሚወጣበት ቦታ ሁሉ ይሰግዳል። ግን መርዳኮስ ይሄ ነገር አይደለም። ለሱ የገባው አንድና አንድ ነው። ሰማይና ምድርን ለፈጠረው ለእግዚአብሔር ብቻ ነው የሚሰግደው ብሎ የሚያምን ሰው ከዚህ አንፃር ነው በመርዳኮስ ምክንያት ነው አይሁድ ሁሉ እንዲታረድ ነገሮች ሁሉ ያለቀበት። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው ማለት ኢየሱስ ጌታ ነው። ከዛ በኋላ መርዳኮስ ምን አለ? ልክ እኛ ነገሮች ከንጉስ ቤት ምን ሆኗል? ወጥቷል። አይሁድ እንዲያልቅ፣ አይሁድ እንዲታረድ፣ አይሁድ እንዲበዘበዝ፣ ባለበት ሁሉ እንዲጨፈጨፍ ነገሮች ሁሉ ምን ሆኗል? በሜዶንና በፋሪስ ሕግ ጸድቋል። ግን ምን ማድረግ አለብን እኛ? እስቲ ንገሪን ብሎ ወደ አስቴር መማለድ ጀመረ። ስልጣን ይዛለች አስቴር፣ ስልጣን ይዛል። ምንም 10 ጊዜ ስልጣን ብትይዝም ንጉስ ጋር መቅረብ አትችልም። ንጉስ ሳይፈቅድ፣ ንጉስ ሳይጠራ በአንድ ዓመትም ይሆናል በአንድ ወርም ይሆናል ቤተ መንግስትን እስከሚጠራ ድረስ መግባት አይችልም ማንም ሰው ያለ ፍቃድ። አሁን በዚህ ምድር ላይ ምንድነው አፖይንትመንት አይደለም የሚትሉ አፖይንትመንት ሳይሮጥ ሰው መግባት አይችልም። አሁን የሆነ በር ላይ ከገባ ቀጠሮ አለ ወይ ነው የምትባለው። ያኔ አስቴር ልክ ምንም አይነት ቀጠሮ የለም ከንጉስ ጋር። ግን ያለ ቀጠሮ ወደ ቤተ መንግስት የገባ ሰው ምን ይሆናል? ልክ ይሞታል። የሞት አዋጅ ወይም ሕጉ የተደነገገ ማንም ሰው ወደ መንግስት ቤት ወይ ቤተ መንግስት መግባት አይችልም። ኧረ ኢየሱስ ጌታ ነው። አስቴር ግን ወደ አስቴር ምንድነው የላከው? መርዳኮስ እንደዚህ ያለ ልጄ እኛ ግን ብንሞትም እንሞታለን፣ አንቺም አታርፊም። ከአይሁድ
ቤተሰብ ነው የመጣሽው። ግን አንድ ነገር እንዲሆን ይፈልጋለሁ። ብትሺ ወደ ንጉሥ ቀርበሽ አሁን አይሁድ ሊታረድ ነው፣ ዘርሽ ሊጠፋ ነው፣ እኛ አዋጅ ተሻረ። ምን አይነት አዋጅ ነው ተሻረው? እሷ ግን አንድ ነገር አለች። በቃ እሺ ከሞትኩም ይሞታል፣ ግን ይሄዳል፣ እገባለሁ ወደ ንጉሥ። ኢየሱስ ጌታ ነው። እገባለሁ፣ እግዚአብሔር ከኔ ጋር ይገባል። ግን እንደዚህ ይፈልጋለሁ አለች። ጉዳዩ እስከሚስተካከል ድረስ ሂድና ለአይሁድ አዋጅ ንገረው። በእያንዳንዱ በሚገባው ቋንቋ ደብዳቤ ይውጣ። ምን አይነት ደብዳቤ? እኔ ንጉሥን እስከሚያናግር ድረስ ሁሉም ሰው ለሶስት ቀን ምን መሆን አለበት? ጾም ጸሎት መታወጅ አለበት አለች። ግን ጉዳዩ እስከሚስተካከል ንጉሡ ጋር ገባለሁ፣ ጸሎት አድርጉት፣ ከሞትኩም ይሞታለሁ። በጣም ጀግና፣ በህይወቷ የተፈራለ። አንዳንድ ሰዎች እኔ ምን አገባኝ፣ እኔ ንጉሥ ከሆንኩ እናንተ ሞታችሁ ዶራችሁ ወደቃችሁ ገባችሁ፣ እኔ ምን አገባኝ ነው የሚለው። እስቲ እጆቻችሁን አውጡና እግዚአብሔር ትልቅ ነው በሉት። አሁንም በሉት እስቲ እግዚአብሔር ትልቅ ነው በሉት። እኔ ምን አገባኝ አላለችም። እገባለሁ፣ ዘሬ አይጠፋም። እገባለሁ፣ እግዚአብሔር አዋጅን ይገለብጣል። እገባለሁ፣ እግዚአብሔር ነገር ያስተካክላል። እገባለሁ፣ እግዚአብሔር እኔን ቀድሞ ይገባል ብለህ በእምነት ተናገር። አረ ኢየሱስ ጌታ። ቢሞትም ይሞታለሁ፣ ቢኖርም ይኖራለሁ፣ ነገር ግን ይገባለሁ፣ እግዚአብሔር ከኔ ጋር ይገባል። ቀጥታ ወደ ስትገባ ምን አለ? በቃ ጾሙ ካለቀ በኋላ በሶስተኛው ቀን ጾም ከተደረገ በኋላ ቀጥ ብለህ ወደ ንጉሡ እንዲህ ንጉሡ ልክ ቤተ መንግስት ላይ ቁጭ ብሎ ባለበት ልክ እግር ላይ ተሰቅሎ ባለበት እሷ ገባች። ቀጥ ብለህ ስትገባ እንዴ አስቴርን ማን አመጣ ብለው ቀስ አድርገው የወርቁን ዘንግ አነሳ ይላል። እሷም መጣ የዘንጉን ጫፍ ነከችና መጽሐፍ ቅዱስ የዘንጉን ጫፍ ነከችና አስቴር አለና ኢየሱስ ጌታ ነው። በፊቱ ላይ ሞገስ አግኝታለችና አስቴር ምን አወጣሽ? እኔ እኮ እንደም የምትፈልጊ ነገር ሌላው እንኳን እንደም የፈለገ ነገር ይቅርና ከንግስና እኩል ቢሆንም ለአንቺ እሰጣለሁ። የምትለምንሽን ሁሉ የምትፈልግሽን ነገር ሁሉ አስተካክላለሁ እሰጣለሁ አለ። ጸሎቱ ሰርቷል። አረ ኢየሱስ ጌታ ነው። አንዳንድ ጊዜ ከሰው ህይወት ጸሎት ጠርቶ ነው እንጂ ጸሎት ቢኖር ሊታሰር ያለው ይታሰራል፣ ሊፈታ ያለው ነገር ይፈታል። እግዚአብሔር ነገሮችን ሁሉ በጸሎት ያስተካክላል። አሜን። ከዛ በኋላ ጸሎቱ ሰርቷል አለችና እሺ እኔ የሚፈልገው አንተና ሃማን ለዛሬ ማታ ምን ይፈልጋሉ? ግብዣ ይፈልጋሉ። አረ ኢየሱስ ጌታ ጋብዛለሁ፣ መታችሁ የትኛውም ቀጠሮ ቢኖር እኔ ጋር ዛሬ ራት ትበላላችሁ አለች። አቤት ሃማ ተደወለና ወይም ተደወለና ተነገረ። ሃማ ንጉሥ ትፈልጋለህ ከአርጤክስስ ጋር ከንጉሱ ጋር ዛሬ ምግብ ትበላላችሁ። ኦኬ እኔ ብቻ ነው ተሰሚነት አለው፣ እኔ ብቻ ነው ንጉሥ፣ እኔ ብቻ ነው ኃያል፣ እኔ ብቻ ነው ዛሬማ በቃ በንግሥቲቱ ቤት አብረን ራት እንበላለን። የተዘጋጀው ራት አላወቀም። አረ ኢየሱስ ጌታ። እስቲ እግዚአብሔር ትልቅ ነው ማለት ነው። የተዘጋጀውን ራት እሱ አላወቀም፣ ግን እሷ ግን ጠረች። በቃ እኔ ሁለታችሁን ፈልጋለሁ፣ መጣችሁ ራት እንድትበሉ ፈልጋለሁ። መጡ። ሁለታችሁ ራት ከበሉ በኋላ ንጉሱ ጠጅ ምናምን ከጠጣ ነገሮች ከተማሞቃ በኋላ አስቴር ምንድነው የምትፈልጊ ነገር እስቲ ምን ያደርጋለሁ? ኢየሱስ ጌታ። አስቴርን ደግሞ መልሰ ምን አለች? እኔ ሰልፍራ የሚያወራ ነገር አለ። ምንድነው? አይሁድ ሊያልቅ ነው እና ደግሞ አሁን የሚትገርም ያ ማታ ሄዶ ያ ማታ ተመልሰው ከቤት ራት በልቶ ሃማ ሲወጣ አሁን መርዶክዮስ በር ላይ አለ። ልክ ዛሬ ይሰግዳል ብሎ ያስባል። እሱ የለም። እንደዚህ ብሎ መጣ። መርዶክዮስ ቁጭ ከተቀመጠበት ማን ያንሳል? ጸጥ አለ። እግዚአብሔር ነው ከእሱ ጋር ይበል። ለአንተ እኔ ነገ ቢሞትም አልሰግድም እኔ ነገ ቢሞትም ለአንተ አልሰግድም የለም አለ። የሚንቀሳቀሰው መስሏል። ወደ ቤቱ ገባና ሚስቱ እንደዚህ ያለች፣ እባክህ ለነገ ማታም እኛ ተጋብዘናል አለ። አስቴር ቀጥላለች እኮ ግብዣ። ለነገ ማታም
ተጋብዘናል። እኔ ብቻ ነው የሄድኩት ከባለስልጣኖች ከበር ጠባቂዎች ከፈለጋችሁ የፈለገ ማንም ሰው ሄደ የለም። እኔ ብቻ ነው። አሁን እንደዚህ ታደርጋለህ። ንጉሥ አንተ የምትለው ሁሉ ይሰማል። እሺ ምን ማድረግ አለ? በቃ ለሱ 6 ክንድ መስቀል ይዘጋጅ። ንጉሡን ብቻ አስፈቅድ። ምን እናደርጋል? ይሰቀላል። እሱ ሌላ ነገር እስቱ መከረች። ኧረ ኢየሱስ ጌታ እግዚአብሔር ስም የተባረከ ይሁን። ሁለተኛ ማታ ሲመጡ አስቴር ነገረች። ዘሬ ሊያልቅ ነው፣ አይሁድ ሊጠፋ ነው። ንጉሥ ሆይ ትእዛዝ እንደወጣ አውቃለሁ። ፋሬስና ሜዶን በሕግ እንዳለቃ ንጉሥ ቀለበት ሁሉ ሰጥቶ ምን አድርጓል? አልቋል። በየቋንቋው ተጽፎ እያንዳንዱ ቤት ደርሷል ነገሮች። ከዛ በኋላ ሁሉም ሰው አውቆ ቀን ነው የተጠበቀው፣ ፊሽካ ነው የተጠበቀው። አይሁድ ሊያልቅ ማለት ኢየሱስ ጌታ የእግዚአብሔር ታላቅ መዳን፣ የእግዚአብሔር አስደናቂ መዳን። ከዛ በኋላ ያ ነገር እንደሆነ አውቃለሁ፣ ግን ያ የሚሆነው በኔ ዘር ላይ ነው ብላ አለች። ይህንን ክፉ ሀሳብ ያመጡ ማለት ነው። ይህንን ክፉ ሀሳብ ያመጣማ የክፉ ሃማ ይባላል ብላ በፊቱም ተናገረች። ሃማ ደነገጠ። ሃማ ሲደነግጥ ሰው ልክ አርጤክስስ ወደ አትክልት አካባቢ ልክ ዞር ስል እኔ አጥፍቻለሁ ብሎ በፊቷ ሲወድቅ እንዴ ንግስቲቱን እኔ በፊቴ እያለ ገፈትራት አይደለ ወይ ሲባል አይኑን ጨፍኖ ምናንቆ አሁን ለማን የተዘጋጀ መስቀል ላይ ለመርዳጎስ በተዘጋጀ መስቀል ላይ ራሱ ምን ሆነ? ተሰቀለ ይላል። ኧረ ኢየሱስ ጌታ። እግዚአብሔር ምን ማድረግ አስቦ ነው ወገኖቼ? አይሁድን ለማዳን አስቦ አይሁድን ለማትረፍ ስለፈለገ በዚህ ቤት ላይ አስቴር እንድትገባ ምክንያት ነው። እንደ ሃማ ሀሳብ ቢሆንማ አንድ አይሁድ አይተርፍም ነበር። አይሁድ የኪዳን ሕዝብ እግዚአብሔር ያለበት እነሱ እንዲያርግ በማን ምክንያት ነው እግዚአብሔር ያተረፈው? በአስቴር ምክንያት። እግዚአብሔር ስም የተባረከ ይሁን። አስቴር ምን አለች? ከዛ በኋላ ለሃማ የተሰጠው ስልጣን ወደ አስቴር ዞር፣ እሷ እንድታስተዳደር። በሃማ ያለበት ቦታ ማን ሆነ? መርዳኮስ። ነገሮች ሁሉ ተገለበጠ። ነገር ተገለበጠ። ኢየሱስ ጌታ ነው። እግዚአብሔር ላያደርግ አይናገርም ወንድሞች። ዛሬ ምንም ብትመስል እግዚአብሔር ለኪዳኔ ብሎ ይዋጋል። ከ127 አገራት ከተሰበሰበ ሰዎች አንደኛ የሆነች በእግዚአብሔር ምሕረት በእግዚአብሔር ሞገስ አስቴር ብቻ። ዛሬም ማረፍ፣ መናገር፣ ማድረግ የምንችለው በእግዚአብሔር ሞገስ በእግዚአብሔር ሞገስ ብቻ። ሰዎች አሁን በዚህ ዘመን ላይ ምንን እየናቃ ነው? መንፈስ የሚባለው ነገር ምን አባ ድሮም እናውቃለን እያለ እግዚአብሔር የሚባለው ነገር ንቀዋል። ያለ እግዚአብሔር አንድ ነገር ማድረግ አንችል። ኢየሱስም ወደ አዲስ ኪዳን ላይ ሉቃስ ላይ ሄደን ብንመለከት የዘኬዎስ ቤት የገባው ታላቅን መዳን ይዞ ዛሬ ለዚህ ቤት ምን ሆኗል? መዳን ሆኗል ብሎ ነው። መዳን የሚባለው ነገር አስደናቂ መዳን እያገኘ ነው። በአንድ ከ27 አገር ከተሰበሰበ ሰዎች መካከል ያ አዋጅ ምን ሆነ ይላል። እንደውም ሃማን ጠራ ይላል ንጉሥ። ሃማን ጠርቶ ምንድን ነው አለ? አንተ ምን እንደሆነ ልክ ሃማ በር ላይ ቆሟል ብሎ ሌሎች ሰዎች ሲናገር እስቲ ግባ አለ። እዛ የሆነ ጊዜ እንቅልፍ አሳጣ። ከመንግስት ወይም ከአርጤክስስ እግዚአብሔር እንቅልፍን ሲያሳጣ ታሪክን መመርመር ሲጀምር መርዳኮስ ያደረገው ነገር አለ በመረጃ። እሱ ምንድን ነው ያደረገው? ከ3ቱ ጠባቂዎች 2ቱ በአርጤክስስ ላይ በሱ ንግስና ላይ ተነስተዋል። እሱን ለመግደል ይሁን ሌላ ነገር ምን ለማድረግ ነው አይታወቅም። በዛ ነገር ላይ በተነሱ ጉዳይ ላይ የመርዳኮስ እጅ ነበር። እሱ ግን ለንጉሱ ነገር እንዲደርስ በሌላ በኩል
አሳውቀዋል። ያ ነገር በመረጃ ሲደርስ መርዳክዮስ ለንጉሥ እንደቆማ ንጉሥን እንደጠበቃ ትክክለኛ ሰው እንደሆነ በመጽሐፍ አስቀምጧል በታሪክ። ያን ታሪክ አይቶ እንቅልፍን እግዚአብሔር ሲያነሳ መርዳክዮስን እግዚአብሔር ለማንገስ ሲፈልግ አይሁድን ሊያድን ሲፈልግ ያ ነገር ተደጋጋሚ ሲመጣ እግዚአብሔር አንድ ነገር ነው የተናገረው። አሁን አለ የተደጋጋሚ ነገር መቀየር አይቻልም። አረ ኢየሱስ ጌታ። እስቲ እግዚአብሔር መንገድ አለው ማለት ነው። በሜዶንና በፋሬስ የተደረገ ነገር አይቻልም። አሁን ግን ያ ነገር እንዳለ ሆኖ በአዲስ ጽሑፍ የሚጽፍ እኔ ደግሞ ትናንት የሰጠውን ቀለበት አሁንም እሰጣለሁ። አንድ አይሁድ እንዳይነካ ኢየሱስ ጌታ አንድ እንዳይነካ አይሁድ እንደም ለአይሁድ ክፋት የተነሳው በዕለቱ ቀን በተቀጠረው ቀን አይሁድ እያንዳንዱን ቤት እንዲሰራ በእነሱ በሰለጠነው ላይ መልሶ ሰለጠኑ። ኧረ ኢየሱስ ጌታ በአይሁድ ሊሰለጥኑ በተነሱ ቀን በዛ ዕለት እነሱ መልሶ ሰለጠኑ። ወንድሞችና እህቶች እግዚአብሔር ሞገስ በገባበት ሁሉ ከአንተ ጋር ሲሆን ንጉሥ ከተቀመጠበት ይነሳል። ንጉሥ ከተቀመጠበት ተነስቶ ቦታ ይሰጣል። እግዚአብሔር እኮ የነገስታት ንጉሥ ነው። አንተ የምታመልከው የነገስታትን ንጉሥ ነው። እሱ በአንተ ውስጥ ካለ ነገስታት የሚባሉ በስም ከባድ የመሰሉት ለአንተ ተነስቶ ቦታ ይሰጣል። አንተ አጭር ልትሆን ትችላለህ፣ ረጅም ልትሆን ትችላለህ፣ ወፍራም ልትሆን ትችላለህ፣ ቀጭን ልትሆን ትችላለህ። ግን የነገስት ነገስት የሆነው እግዚአብሔርን የሚታመልክ ከሆነ የገባበት ቦታ ሁሉ እጅን ይሰጣል። የገባበት ቦታ ሁሉ ተነስቶ ይቀበላል። የገባበት ቦታ ሁሉ እንኳን በደህና መጣ ይላል። ግን የሚታመልከውን አምላክን አቤት እያልክ ነው እያልክ እየሰማኝ ነው አልሰማኝ፣ እያገለገልክ ነው አላገለገልክ፣ ለሱ ቦታ እየሰጠህ ነው ወይ አልሰጠህ፣ የቤት ስራው ነው እያንዳንዱ ይህን ጥያቄ ራሳችሁ መልሱ። ስለዚህ እኛ የምናመልከው አምላክ አስቴር ስታመልክ፣ አባቶች ሲያመልክ፣ ታሪክ ሲሰራ የነበረ አምላክ ነው። የእኛ አምላክ ዛሬም ይሰራል፣ ነገም ይሰራል፣ ለዘላለምም ይሰራል። እሱ አላረጀም፣ ዛሬም ግን እንደብርቱ ነው። ኢየሱስ ክርስቶስ ጌታ። ስለዚህ የእግዚአብሔር መዳንን ነው በዚህ ያየሁት። የእግዚአብሔር መዳን አስደናቂ ነው። አይሁድን ሊያተርፍ አስቴርን አነሳ። ከተናቀችበት፣ ቤተሰብ ከሌለበት፣ ተስፋ በቆረጠችበት እግዚአብሔር ሲያነሳ ነገስታት ይቀበላል። እግዚአብሔር ሲያነሳ ኃላፊዎች ይቀበላሉ። እግዚአብሔር ሲያነሳ ባለስልጣን ይቀበላል። እግዚአብሔር ከአንተ ጋር ሲሆን ሁሉ ነገር ወደ አንተ ይመለሳል፣ ወደ አንተ ይመለሳል። ብቻ እግዚአብሔር ከአንተ ጋር ይሁን። ብቻ እግዚአብሔር ከአንተ ጋር ይቆም። ብቻ የእግዚአብሔር አብሮት ከአንተ ጋር። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ለህይወታችን ምን ሆኗል? መዳን። የእግዚአብሔር መዳን ደግሞ ምንድን ነው? አስደናቂ ነው። የእግዚአብሔር መዳን አይታወቅም። በተዘዋወረ መንገድ እኛ በማናገበት መንገድ ይመጣል። መጥቶ ታሪክ ይሰራል። መጥቶ ወደ ቤታችን አዲስ ነገር ያደርጋል። እግዚአብሔር ስም የተባረከ። ስለሰማችሁ አመሰግናለሁ። ተባረኩ። በጣም የተባረካችሁ ናቸው። እስቲ ስለ ራሳችሁ አጨብጭቡ። ስለ እኔ እስቲ ስለ እግዚአብሔር አጨብጭቡ። ስለ እኔ ያረጋችሁ ስለ እግዚአብሔር ሲባል እስቲ ስለ ራሳችሁ አጨብጭቡ። አሁንም እስቲ ስለ እግዚአብሔር እስቲ እጃችሁ እስቲ አሁንም በሉ ስለ እግዚአብሔር እግዚአብሔር ካጠራጠራቸው ጥሩ ነው። እስቲ እጃችሁ እስካሁን አሁን ብርድ ሲመጣ ወደ ኪስ ሊገባ ትንሽ ጊዜ ቀርቷል። ሙቅ ሲመጣም ደግሞ እንደዚህ ከሆነ ሁል ጊዜ ምንል ከሆነ በጣም ከባድ በየጊዜ ሙቀት ጊዜም ብርድ ጊዜም ደግሞ ልክ ቤት ያለውን ልብስ ሁሉ እዚህ አድርገን እሺ
በየትኛው ጊዜ ነው ተነስተን በቃ አሻምሽበን ለእግዚአብሔር ክብር የማናመጥ? ኧረ አሜን፣ ኧረ አሜን። እኔ ከምንም በላይ አምልኮ እወዳለሁ። መንፈሱ የተመታ በቃ ማለት አምልኮ ነው። በቃ አለ አይደል? በቃ እግዚአብሔር በቃ ሲታሸበሽብ ለእግዚአብሔር አንድ አይታችኋል። ልጆች በፊታቸው በቃ ሲጫወቱ ደስ አይ አባትና እናትን ሲያገኝ በቃ ሲዛዝበው በጣም ደስ ልጆች እና እኛም በእግዚአብሔር ፊት ስንንቀሳቀስ እግዚአብሔር ይወዳል። አንድ ልጅ ሁል ጊዜ የሚበላ ሁል ጊዜ እስቲ ወንጌልን ጨርሻለሁ ይቅርታ ብዙ ወሰድኩ መሰለኝ። አንድ ልጅ እስቲ ለዚህ ታሪክ ልናገር። አንድ ልጅ ሁል ጊዜ ከእናት ተወልዶ ከአባት ተወልዶ ልጅን አባትና እናት በጣም ይወዳል። እናቶች በጣም ነው የሚወደው በጣም ልጆች። እሺ ያ ልጅ ሁል ጊዜ ጡት ከሆነም ያጥባል፣ ምግብ ከሆነም ይበላል፣ ይጎርሳል። ከዛ በኋላ ወይ ለበላው ምግብ እድገት አያሳይ ወይ ከፋይ ወይ ዝቃይ በቦታ ልክ ቂጡ ምን ይመስላል በተቀመጠበት ቦታ ልክ ሆዱ ወደዚህ መጥቶ ገፍቶ ልክ ራስ ቂሉ በቃ እንደዚህ ሆኖ በየዘመናት ምግብ መዋጥ ብቻ ነው። አንድ ልጅ ደግሞ የሚያድግ ልጅ እንዴት ይሆናል? ልክ ጡት በጠባ ቁጥር ልክ ሰው ሲያደርግ ምን አለ ብሎ ይመልሳል፣ ያገሳል ማለት ነው። ይሄ የሚያድግ መልስ መለሳ ማለት ለበላ ነገር መልስ መለሳ ማለት ነው። ሰው እንዴት ነው የእግዚአብሔር መንፈስን ከበላ ወንጌልን ከበላ ብሎ ምነው አንድ ጊዜ እኮ ነው ይቅርታ የሆነ አንደኛ ቃልወት ላይ ጭጮ 99 ላይ ሊያገለግል ሴት አሸናፋለሁ። እኔ ደግሞ ያን ልክ የሆነ ቴዎሎጂ ነገርን አልተማርኩም። ልክ በቃ በመንፈስ ቅዱስ ነው ሰው ሁሉ ካልተገለባበጣ እኔ ምላሴ ልክ ካልበረርኩ የለም አላውቅም አልችልም። እዛ ወጣቶች ነው ያሳዛው እኛ ቸርች አሸናፋለሁ ያንተን አገልግሎት እኛ በጣም ምንድነው ግን የሆነ ሰውዬ አለ በጣም የታወቀ ሰው በጣም ልክ ከልክ በላይ የሚታወራው ከሆነ ያስቆማሉ። ሄዶኑ ቢያስቆም ሰውዬው እና እኔ አላውቀውም። ግን ቅዳሜ ዕለት ነው ያንተ ፈተና ምን ልክ እሳቸው ልክ ሀርቤና ይሁድ ሀርቤና ቅዳሜ ነው ሀርቤ ማታ ቅዳሜ ሀርብ ማታ እኔ አገለግል ለኔ ተሰጠኝ። ከዛ ሰውዬ እያያ ነው። ከዛ ቅዳሜ ቀን ለሌላ ሰው ነው ተሰጣ። ከዛ ይሁድ የሚያገለግለው እሱ ነው ሰውዬው ነው የሚመርጠው። ይሁድ ቀን የሚያገለግለው ሰው ከሌላ ቦታ ይመጣው። ከዛ ልክ እኔን ጠራኝ። አንተ እድሜ ስንት ነው አለ። እድሜ 20 እንደዚህ አለ። 20 ነው ያንተ እድሜ? አንተ ቆይ 20 እድሜ ያለ ብዙ ትናገራለህ ትላለህ። ግን አንድ ትንንሽ ሴሎች አሉ ያ እኮ ይጎዳል። አንተ አላወቅም ዛሬ ትላለህ እንጂ ትጎዳለህ። ዝም አሉ። አሁን እኔ ያለበት ጉባኤ ላይ እያገለገልክ አሁን ብዙ ሴቶችን አይታል፣ ህፃናትን አይታል። አንተ ግን እየመረርክ ነው። አላወቅም፣ ራስንም አላወቅም። ያ ሰው ከነዚህ ሰዎች አንድ ሰው የሆነ ጉዳት ቢደርስ እኔ እኮ ነው የሚጠየቀው። እኔ ነው የሚጠየቀው። ዝም አለ። አትናገር ብለዋል እነሱ እያሉ ወጣቶች አትናገራሉ። ዛሬ እባክህ ጥሩ ነው የምታገለግለው፣ ግን ድምፅን ቀነስ፣ እንቅስቃሴውን ቀነስ፣ መድረክ ላይ ቆም ብለህ እስኪ እንደምንም ሸላ ምን ቆማል አንድ አይነት ኩነህት ሰውዬ ዝም ጸጥ አለ። አሸናፍ ዛሬ እሳቸውንም አሸናፍ አለ ኢየሱስ ጌታ። ምን የራስ ለራሴን ለመናገር ሳይሆን ምን ለማለት አስቤ ነው። አንዳንድ ጊዜ አሁን ግን ቆሜ መናገር ለማለት ደግሞ የደረስክበት ቦታ ሁሉ በቃ ቦታን መስዬ ማገልገል እንዲችል ትንሽ እንትን ጠቀመኝ። ለምን ለማለት አስቤ ነው።
እግዚአብሔር መንፈስ ውስጥ ሲገባ እኔ ሲቀመጥ ሬሳ መስላል። ከተነሳው እግዚአብሔር መንፈስ ካልተነዳው ይታመማል። እና ያ ለምንድን ነው ከእግዚአብሔር ጋር አብሮት ከሌለ በጣም ነው የሚደክመው፣ በጣም ነው የሚሞተው፣ በጣም ነው የሚታገለው፣ በጣም ነው ህመምተኛ የሚሆነው። ስለዚህ የእግዚአብሔር መንፈስ እናንተን ያንቀሳቅሳል። አሜን። አረ እግዚአብሔር መንፈስ እናንተን ያንቀሳቅሳል። አረ አሜን። እሺ ጌታ ይባርካችሁ። እስቲ በእግሮቻችን እንቆም። ጌታ ይባርካችሁ። እስቲ ወንድማችንና እስቲ ምሳሌ ነጋ አሉ። ኢየሱስ ጌታ አሜን። እስቲ ለእግዚአብሔር ክብር እስቲ በሙዚቃ መሳሪያ ብቻ እስቲ እየተንቀሳቀሰን እናመልካለን። እንደዚህ እያለ
ጣፋጭ አንተ እኮ ጣፋጭ ስም ይባረክ። ሃሌሉያ አንተ እኮ ጣፋጭ አንተ እኮ ጣፋጭ ስም ይባረክ። ሃሌሉያ ሃሌሉያ እልልታ ላንተ ክብር ላንተ ከፍ በል። እንጸልያለን። እስቲ እጆቻችሁን ወደ እግዚአብሔር አንሱና አንድ ነገር እናገራለን። እግዚአብሔር ሆይ ጸልያለን። የአስቴርን አምላክ ዛሬ ጠራለሁ። አሁን ለአንድ ነገር እንጸልያለን። በኢየሱስ ስም ትውልድን ማዳን የሚችለው ሞገስ በሕይወታችን ላይ መዘመር እንድንችል መስበክ እንድንችል ይሄንን ምድር እግዚአብሔር አሳልፈ እንድሰጠን በገባንበት ቢሮ ሁሉ ያንተ ሞገስ ከኛ ጋር ነው። ከነገ በኋላ ያለው ጊዜዎች ሁሉ የሞገስ እንዲሆን ሞገስ 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 ሐማ ያዘጋጀው ላይ ራሱ እንዲሆን ጠላት ያዘጋጀው ላይ ራሱ እንዲሆን እንድሰቀል ለእኛ ያሰበው ንግስና ለጠላት ያዘጋጀው ንግስና በኢየሱስ ወደኛ እንዲዞር ጸልያለሁ። ስለ ሰማይ እናመሰግናለን። ከፍ በል። ክብር ላንተ ይሁን በኢየሱስ ስም አሜን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ሁሉ ጊዜ ጣፋጭ ነው። አሜን አሜን። በህይወታችን ላይ በኑራችን ላይ በዘመናችን ላይ በዚህ ቤተክርስቲያን በዚህ ከተማ ባለንበት ቦታ ሁሉ ቅድም እግዚአብሔር እያስተማረን ነበር። እግዚአብሔርን በመፍራትና በእግዚአብሔር እንኖር። ምክንያቱም ከአስቴር የተነሳ አይሁድ ተረፉ። በአስቴር በኩል እግዚአብሔር ተጠቅሞ የአይሁድን ሕዝብ አተረፈና እግዚአብሔር ከብዙ ነገሮች አተርፎናል ያተርፍናልም። እግዚአብሔር ጋር እንጣበቅ። እግዚአብሔር መልካም አምላክ ነው። በጣም ድንቅ ጊዜ ነው የነበረን። እግዚአብሔር የተመሰገነ ይሁን። የጸለየችው እህታችንም ኪዲ ትባረክ። ኳይሮች እግዚአብሔር ይባርካችሁ። መሳሪያ ተጫዋች ወንድማችን ደሬም ጌታ ይባርክ። ወንድማችን መጋቢያሹም ጌታ ኢየሱስ ክርስቶስ ይባርክ። ተባረክ። ኢየሱስ ጌታ ነው። ፕሮግራማችን እንደተጠበቀ ነው። እሁድ ዘውትር እሁድ ከ3 ሰዓት ከ15 ሰዓት እስከ 18 ሰዓት በዚህ ቦታ ላይ የቃል የጸሎትና የአምልኮ ጊዜ አለን። ሁል ጊዜ ሰዎችንም ጋብዙ። ትልቁ በዚህ ምድር ላይ ለእኛ ብቻ አይደለም የምንኖረው ሰዎች ነው። ብዙ ሰዎች በስትረስ በዲፕሬሽን ወረቀትን ዜግነትን ገንዘብን ይዘው በጭንቀትና በሞት ውስጥ ነው ያሉትና ለብዙዎች እንድረስ። ወንጌል ህይወት ነው፣ ለሌሎች መድረስ ነውና ፕሊስ ለጴጥሮስ በቃ አሳህን ማነው መረቡን ጥለ በቃ ሌላ መረብ ነው የሰጠው። ሰዎችን ከዚህ በኋላ አጥማይ ትሆናለህ አለና እኛም የተጠራ ነው ለሰዎች ሰዎችን ወደ ክርስቶስ ወደ እግዚአብሔር መንግስት እንድናመጣ ነውና እንደ እግዚአብሔር ያለ ማንም የለም። እግዚአብሔር መልካም አምላክ ነው። በዚህ ላይ እንስራ። ዓርብ የእህቶች ጸሎት ፕሮግራም ከ20 ሰዓት ጀምሮ አለ። ዘውትር ሰኞ ደግሞ ከ6 እስከ 7 ሰዓት ነገ ማለት ነው የጸሎት ፕሮግራም አለ። የምንችል ሁላችሁ ብትገቡ ደስ ይለናል። ከ6 እስከ 7 ሰዓት እንጸልያለን። ጌታ ይባርካችሁ። ተባረኩ። የወንድማችን ሰለሞን ደግሞ ሰርግ በ12 በሚቀጥለው ወር ሁላችሁንም ጋብዟል። በበርሚንግሃም በጣም ለእግዚአብሔር የኖረ ቅን ወንድም ነውና ፕሊስ ሁላችሁም አትቅሩ። የፍቅር ስጦታ እንሰበስባለን። የምንችል ሰዎች ለእህታችን አበባ እንስጣትና እሷ ሰብስባ ትሰጣለች ማለት ነው። ኢየሱስ ጌታ ነው። ሁላችንም ቆመን ጸልየን እንዘጋለን ማለት ነው። ሃሌሉያ። እግዚአብሔር አባት ሆይ ስለነበረን ጊዜ እናመሰግንሃለን። ክብሩ ሁሉ ለአንተ ይሁን። ስለሰጠህን ወንድሞች፣ ስለሰጠህን እህቶች እግዚአብሔር በእውነት የተለያዩ አይነት የጸጋ ስጦታ ያላቸውን ቤተሰቦቻችን በዚህ ቦታ ስላስቀመጥክ እናመሰግናለን። በክርስቶስ አንድ ቤተሰብ ስለሆነ እግዚአብሔር ሆይ አንድ መንፈስ ስለጠጣ አንተ በመካከላችን ስላለ ሰላምን ስለበዛልን እናመሰግናለን።
ቀሪ ጊዜያችንን ባረክ። የወንድሞቼን የእህቶቼን በረከት በኢየሱስ ስም ይለቀቅ። የሥራ በሮች ይከፈቱላቸው። በረከት በጻድቅ ራስ ላይ ነው ተብሎ እንደተጻፈ በረከታቸውን ምንም አይነት ነገር እንዳያገኝ በኢየሱስ ስም ጸልያለሁ። ከበረከቶቻቸው ጋር ከሰላማቸው ጋር በቃ እንዲገናኙ ሰላማችሁ እንዲበዛ በኢየሱስ ስም ጸልይላችኋለሁ። እግዚአብሔር ስለ ሁሉ ተመስገን። ስለነበረን ጊዜ ተባረክ። ክብሩን አሁንም ጠቅልላ አንተ ውሰድ። በኢየሱስ ስም ጸለይኩኝ። አሜን። እግዚአብሔር ከእናንተ ጋር ይሁን። ተባረኩ። ፕሮግራማችንን ጨርሰናል። በቅዱሳን ሰላም ተሰላም ተባባሉ። تمام ودي تمام كنا زود حنا زي بارك تبارك الله الله بركة كم إذا عنده هاي شكرين كم إذا تزمر تقول بلدية ما شكرين ها أنا سأدل كان لي up next week segment اللي ما نمسكها عندما